ዩቲዩብ ህይወቴን ቀየረው። አዎ ዩቲዩብ ህይወቴን ቀየረው ነው የምላችሁ። እንዲህ ሲባል ብዙዎቻችሁ ትዝ የሚላችሁ ነገር ታዋቂ መሆን፣ ብዙ ብር ሜክ ማድረግ፣ ኢንፍሉዌንሰር መሆን፣ ተነጋሪ መሆን፣ በቃ የሆነ እንደዛ አይነት ነው የሚመስላችሁ። ልንገራችሁ፣ ስቲል ዩቲዩብ ላይ ብር ሜክ አላረኩም በት ስቲል ዩቲዩብ ህይወቴን እንደቀየረው ምንም ለ12 ለ13 ዓመት የተማርኩኝ ትምህርት ራሱ አልቀየረኝም። እንዴት እንደሆነ ልንገራችሁ በዚህ ቪዲዮ። ከመጀመራችሁ በፊት ይህን ቪዲዮ ላይክ አድርጉት። አሁኑ ከታች ላይክ እንድታደርጉት ፈልጋለሁ። ሁለተኛ ደግሞ ቻናሌን ሰብስክራይብ አድርጉ፣ ምክንያቱም ብዙ ኮንቴንቶች እየመጡ ስለሆነ። እንጀምር። ከዩቲዩብ በፊት ምን ነበርኩኝ? እንደ አንድ ብሮክ ስቱደንት ነኝ። አይ ኖ አም ስቲል ብሮክ ስቱደንት በት እንደ አንድ ኖርማል ብሮክ ስቱደንት ነኝ። የሆነ ትልቅ ድሪም ያለው እንዲህ አይነት ነገር መስራት ፈልጋለሁ፣ እንዲህ አይነት ነገር ምናምን ማየት ፈልጋለሁ የሚል ድሪም ያለው በት ምን የሌለው ምንም አክሽን የሌለው ነገር በቃ የሆነ ነገር አድርጌ የሆነ ብዙዎቻችን ድሪም አለን የሆነ በቃ በህዝብ ዘንድ ተቀባይነት ያለውን ነገር መስራት የብዙዎቻችን ህልም ነው። እኔም እንደዛ ነበርኩኝ። በሰም ፖይንት ምንም አክሽን የለም። ያን ያህል ጀንትል ኤንቫይሮንመንት ውስጥ አይደለም ያደግኩኝ። ከዩቲዩብ በፊት እንደዛ አይነት ፈን የሆነ ነገር ነው የገጠመኝ። ግን ተርኒንግ ፖይንት አለ። ዩቲዩብን ያወቅኩባት ሰዓት ዩቲዩብን ሜቢ ብዙዎቻችሁ ስቲል ዩቲዩብን ከ5 ዓመት በፊት ሜቢ የምታውቁ ልትኖሩ ይችላላችሁ። አውቃችሁም እስካሁን ኮንቴንት መስራት ማለት ምንድን ነው፣ እንዴት ኮንቴንት ይሰራል የምትሉ ልትኖሩ ትችላላችሁ። እኔ ዩቲዩብን ያወቅኳት ቀን ልንገራችሁ። ስቲል ዲያሪ ላይ ራሱ ጽፌያለሁ። ዩቲዩብን ዛሬ ዩቲዩብ ለመጀመር አስቤያለሁ ብዬ ዩቲዩብን እንደ ዲያሪ እንዲህ አይነት ኮዞች ምናምን ወደፊት ሪቪል አደርጋለሁ። ግን እንደዛ እንዳሰብኩኝ ቀጥታ ወደ ዩቲዩብ ምንድነው፣ እንዴት ነው ኮንቴንት ክሬት የሚደረገው፣ እንዴት ነው ሹት የሚደረገው የሚለውን ያው የተማርኩኝ የወላችሁ 10ኛ ክላስ አካባቢ ባክ ኢን 2014 አካባቢ ነው። ወደ 9ኛ ክላስ shift ካረኩኝ በኋላ ነው 2012 ወደ 2013 እንደገባን ነው ዩቲዩብን ያወቅኩ። ስለዚህ እንዳወቅኩኝ ጀስት ዩቲዩብ እናንተ እኮ ዩቲዩብ ይከፍላል ብለው ፍሬንዶች ነው ያወሩት። ሲያወሩ ሞር ዩቲዩብ ምን እንደሆነ ያን ያህል እንትን የሶሻል ሚዲያ ላይ ቅርበት የለኝም። ቲክቶክ የሚባለውን ምንም ማውቀው ነገር የለም። በት ስቲል ያችን ሞመንት ከዚህ በፊት ያላያችሁት ካላችሁ አንድ ቪዲዮ አለ፣ ገብታችሁ ቼክ አድርጉ። ያችን ሞመንት ላይ ጀስት እንዲህ አይነት ነገር ይሰራል ለካ፣ እንዲህ አይነት ሼር የምታደርገው ፕላትፎርም አለ ለካ ብዬ ቀጥታ ገባሁበት። ዩቲዩብን መማር ሶሻል ሚዲያ ላይ በቃ ዝም ብሎ ጀስት ኮንቴንት ክሬሽን ብሎ ሰርች ማድረግ፣ ከዛ የሚመጡትን ቪዲዮ ዝም ብሎ ማየት። ተርኒንግ ፖይንቱ ያ ነው። ዩቲዩብን ያወቅኩበት ሞመንት ወደ ባኪን 2010 አካባቢ። ከዛ ዝም ብዬ መማር የተማርኩኝ የመማረው ቢዝነስ አይደለም ያኔ። ስለ ቢዝነስም አላውቅም፣ ቴክኖሎጂ አይደለም ያኔ። ሞር ስለ ቴክኖሎጂም ያኔ አላውቅም። በት ዋን ስኪል ሼር ማድረግ የሚችለው አንድ ነገር ብቻ ነው ያለኝ። ምንድነው? ፐርሰናል ዴቨሎፕመንት እና የስተዲ ቲፖችን ሼር ማድረግ እንደሚችል አይነውት። ምክንያቱም ጎበዝ ተማሪ ነበርኩኝ። ያን ያህል ቶፕ ባለውንም ጀስት ጎበዝ ተማሪ ነበርኩኝ። እውቀትን ሼር ማድረግ የሚችል አይነት ነበርኩኝ እና ምን ማድረግ ነበረብኝ? ከዛ ኒች መምረጥ አለብኝ። ምን አይነት ኒች ልምረጥ ካላችሁ ያን የመረጥኩኝ እኔ ኒች ኢንተርቴይንመንት ሄድኩኝ በኤአይ አኒሜሽኖችን መስራት ምናምን እሱም ሄድኩኝ። ስቲል ያ ነገር ስሰራ ሞር ደስ ያለኝ አይደለም። ከዛ ኤዱኬሽናል ኮንቴንት አሁን ራሱ ባክ ሄዳችሁ የኦልደር ቪዲዮዎችን ማየት ይቻላችሁ። እዛ ላይ ፊዚክስ አስተምራለሁ ምናምን፣ ጥያቄዎችን ለቃለሁ ምናምን። ያ ዩቲዩብን ይኸውላችሁ ተምኔል፣ ታይትል፣ ዲስክሪፕሽን ምንድነው የሚለውን አውቄ የጀመርኩት አይደለም። ልንገራችሁ ምንም ታይትል ተምኔል ምን እንደሆነ አላውቅም።
ከዛ ታይትል ተምኔልን መቼ ነው የተማርኩኝ? ወደ 100 ቪዲዮ ከ100 በላይ ወደ 110 20 በላይ ቪዲዮዎችን 12ኛ በአንድ አመት ውስጥ ሰርቻለሁ። ያቺ 120 ቪዲዮ ያንዳንዷ ኢፈርት አላት። ያንዳንዷ 120 ቪዲዮ ኢፈርት አላት። ስለዚህ እዛ ጆርኒ ላይ ተምኔል ምንድነው ተማርኩኝ። ኦኬ ተምኔል ማለት ቪዲዮ ኢንትሮ ምናምን ነው። ስቲል ጥሩ ተምኔል የሰራው አይደለም በት I learned it in the journey ተምሬ አይደለም የገባሁበት። እና ታይትል ምንድነው ጥሩ ታይትል መጻፍ ምናምን። እሺ ምን አይነት ቱሎች መጠቀም አለብኝ? search it, find it, use it። በቃ እንደዛ ያልኩኝ ተርኒንግ ፖይንቱ ያ ነበር። ዩቲዩብን አውቄ አይደለም የገባሁት እየሰራው ነው በመንገዱ በጆርኒ የተማርኩኝ የመጣሁት። እና ያቺ ነች ወደ ዩቲዩብ ስገባ የነበራችበት ተርኒንግ ፖይንት። ሶ ዩቲዩብ ካወቅኩኝ በኋላ ምን ተፈጠረ? ሶ ከዩቲዩብ በኋላ ወይም ዩቲዩብ ካወቅኩኝ በኋላ ሀፕን ያደረገው ነገር ምንድነው? ኮንተንት ዴሊቨር ማድረግ ችያለሁ። ሞር ኮምፎርታብል ላይ ነኝ። ካሜራ ላይ ምንም ጥረት የለም። አይ ነው ብዙዎቻችሁ ሜቢ ይሄን ስታዩ ጥረት ላይኖር ይችላል። ብዙ ነገር የምታዩት ብዙ ሚስቴክ ሊኖር ይችላል። ግን ኖ ማተር ዋት ጀስት ፖስት ኢት። that's my point of view። ስለዚህ ዩቲዩብ ኮንቴንት ዴሊቨር ማድረግ ይችላል። ሌላው ደግሞ ኢንትረስቲንግ ደስ ያለኝ ነገር ቢኖር ማገኛቸው ሰዎች ከዩቲዩብ በፊት ማገኘውና አሁን ማገኛቸው ሰዎች ኮምፕሊትሊ የተለያዩ ናቸው። ከዩቲዩብ በፊት ማገኛቸው ሰዎች ምንም ስቲል ቢሆንም ከነሱ ጋር ገናኛለሁ፣ ግን ያን ያህል ለኔ ቫልዩ የሚሰጡ አይደሉም። አሁን ማገኛቸው ሰዎች ግን አዲስ ሐሳብ የያዙ አዲስ ነገር ላይ ይሮጡ ያሉት እኔ ማላቃቸውን ነገሮች ሐሳቦችን የሚሰጡልኝ ዲፈረንት የሆኑ ቫልዩዎችን የሚሰጡኝ ሰዎች ናቸው። ሰራውንዲንግ ላይ ራሱ አሁን ያሉት ሶሻል ሚዲያ ላይም ቢሆኑ ፌመስ ዩቲዩበሮች ጋር ኮሙኒኬት ማድረግ ይችላል። ይሄን ዩቲዩብ መስራት መጀመሪያ ሰዎች እነሱ እኮ እንዲህ ነው ሲላል፣ ግን እኔ ዲኤም አድርጌ ፕራይቬትሊ አወራለሁ ኖርማል። ሶ ዩቲዩብ ካወቅኩኝ በኋላ እንደሱ አይነቱ ጥቅም ለኔ በጣም ትልቅ ነገር ነው። ከነሱ ጋር ሪያል እንትን ዩቲዩብ ላይ የምታዩትን ወይም እናንተ ኢንፍሉዌንሰር ነው ብላችሁ ያን ያህል የምታስቡትን ጀስት ኖርማሊ ከነሱ ጋር ዲኤም አድርጌ መውራት መቻል፣ እንዲህ አይነት ነገሮችን የተለያዩ ስኪሎችን ሼር ማድረግ መቻል ለኔ በጣም ትልቅ ዩቲዩብ ሰጠኝ የምለው ሐሳብ ወይም ዩቲዩብ ራሱ ከፈለኝ የምለው ደሞዝ ቢኖር ይሄ ነው። ዩቲዩብ መስራቴ ለኔ የጠቀመኝ ነገር ለእናንተ ኮንቴንት ኢምፖርታንት የሆነ ኮንቴንቶችን ማስተላለፍ እና አውዲየንሶችን ሰዎችን በኔ ጆርኒ ኢንስፓየር ማድረግ ነው። ስለዚህ ከዩቲዩብ በኋላ ያለው ህይወት ምንድነው? ጀስት ኮሙኒኬተብል መሆኔ ነው። ካሜራ ላይ እንደማወራው ሪያሊቲም ላይ አንድን ሰው ሳወራ እንዴት ማውራት እንዳለብኝ ተምሬያለሁ። ቢዝነስን ተምሬያለሁ፣ ማርኬቱን ተምሬያለሁ። ብዙ ነገር ነው ያስተማረኝ። ዩቲዩብ ከጀመርኩኝ በኋላ ሳልወድም በግድ መማር አለብኝ የሚል የሆነ ፊሊንግ ስላለው እማራለሁ። ስለዚህ ከዩቲዩብ በኋላ ያለው ላይፍ ኢትስ ጀስት ላይክ ዲስ ሪላክስ ኖርማል ጋይ ኩል ኤንድ ነገሮችን ዲስከቨር ለማድረግ የሚጥር እና ነገሮች የሚደረጉ የሚሆኑን አንደርስታንድ ያደረገ ልጅ እንደሆን ረድቶኛል። ሶ እናንተም ራሳችሁ ቻናሌን ሰብስክራይብ አድርጋችሁ ከዩቲዩብ በኋላ ያለውን ህይወት ከዚህ በኋላ ያሉትን ራሱ ዝም ብላችሁ ቼክ አድርጉ። ብዙ ለውጥ ታያላችሁ። ኤግዛክትሊ ሶ ከዩቲዩብ በኋላ ያለው ህይወት ይሄን ይመስላል። ሶ እናንተም ተመልካች ናችሁ ወይስ በጆርኒያችሁ እየተማራችሁ ነው? ሶ ኮንቴንት ሜክ ማድረግ ከጀመራችሁ ጉዟችሁን ሀብላችሁ የሆነ ነገር በመስራት የጀመራችሁ ከሆነ አይ አም ኢን ብላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። አይ አም ኢንትረስቲንግ ቱ ሲ ዛት። ሶ በቀጣይ ቪዲዮ እስከምንገናኝ ድረስ ቢፎር ዛት ፕሌሊስቴን ቼክ አድርጉ። ኢምፖርታንት ቪዲዮዎችን ክላሲፋይ አድርጌ አስቀምጫለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.